ሀይሚና ብሩኬ ግን እንዴት ነው ነገሩ? ከጋብቻ በፊት ምን ተፈጠረ? ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛ። እንዴ ከጋብቻ በፊት ምን አደረጉ እንዴ? ተነካኩ እንዴ እነዚህ ሰዎች? ሀይሚ እንግዲህ ዛሬ ብሩኬን ስትለው ነበር፣ አንተ ማስረገዝ ስላልቻልክ ማስወለድ ስላልቻልክ ወንድሜን አግቢው አልከኝ አለችው ማለት ነው። እንዴት ሀይሚሻ እንዴት ምን ተፈጥሮ ነው? እውነቱን ለመናገር ብሩኬ ከሰጠሽው ያው ማስረገዝ አያቅተውም፣ ግን ቀድመሽ ከሰጠሽው ሰርጉን እርሺው ይላል ያገሬ ሰው። እንዴት ነው ነገሩ? እኛ ሰርግ ሳንበላ ሰርግ ሳይደገስ እንዴት? ለማንኛውም የምትናገሩትን ነገር ማወቅ አለባችሁ። እውነት በጣም በጣም እላፊ እየሄዳችሁ ነው። አሁን ፍቅር ነበራችሁ፣ ከዛ ተጣላችሁ፣ ከጥል አልፎ አሁን ወደ መናናቅ እየመጣችሁ ነው። የሰው ልጅ ከተናናቀ ደግሞ አብሮ መኖር አይችልም፣ እውነት ለመናገር ምክንያቱም ፍቅር መናናቅን አይፈልግም። ፍቅር መከባበርን ይወዳል። እውነት ከምንም በላይ መከባበርን ይወዳል ፍቅር እና እናንተ ደግሞ በዚህ ደረጃ በጣም በጣም ከቀን በቀን መናናቃችሁ እየጨመረ እየመጣ ነው። እባካችሁን ተው። በሰዓት እንደውም መጣላት የለባችሁም ነበረ። ሁላችሁም ጾማችሁ ጸሎታችሁን አድርጋችሁ ነው ጊዜያችሁን ማሳለፍ የሚጠበቅባችሁ የነበረና ግን እናንተ ልሰሙ አልቻላችሁም። ጭራሽ ነገሩን እያገነናችሁት ነው። ኧረ ዛሬውማ ይለያል እኮ። እና ደግሞ ሀይሚ ለምን ፍፄ አልገባም ብለሽ በዛን ያክል ደረጃ አምባጓሮ መፍጠር አይጠበቅብሽም። ቆይ አንቺና ብሩኬ ቤቱን በአንድ እግሩ ያቆማችሁት ኤፍሬም ገብቶ ምን ይፈጠራል ብለሽ አስበሽ ነው? ለምን አልገባም ወንድሜን ትንቀዋለ ብለሽ ሁለታችሁን ተባብራችሁ ወንድሜን አቆማችሁት የምትይ? ቢገባ ኑሮ ምንድነው የሚፈጠረው? ወንድምሽ መግባት ካለበትም እናንተ ሰላም ስትሆኑ በፍቅር በሰላም በስነ ስርዓቱ እንዲስተናገድ መሆን አለበት እንጂ ገብቶ ጸብ እንዲቋደስ ነው። በገባ የምትዩ ቤቴ ነው የምትዩ። ይገርማል እኮ። ኧረ በጣም አንዳንዴ ማስተዋል ያስፈልጋል። እንኳንም አልገባ። ሲጀመር ኤፍሬም ማለት እኮ ሰው አይደለም። የምሬን ነው። ሲጀመር ሀሳቡን የተሳካለት አንቺ አልመሰለሽም እንጂ በኋላ እንደሚቆጭሽ ነው። ስለ አንቺ የኤፍሬምን እንትን ስላልገባሽ ነው። ወንድምሽ ነው አውቃለሁ፣ ግን ወንድምሽንም ፍቅረኛሽንም እንዴት ማስከበር እንዳለብሽ አንቺ ነሽ የምታውቂው። እውነቴን ነው። አንቺ ያላስከበርሻቸው ሁለቱንም የራሳቸው ቦታ አላቸው። ፍቅረኛሽ ነው፣ ወንድምሽ ነው። ማንም ከማንም አይበላለጥም። እኩል ማስከበር የምትችይው አንቺ ነሽ እንጂ ወንድሜ እንደዚህ ያልክ ወንድሜ እንደዛ ያልክ። ብሩኬ አዎ ተሳስቷል እኮ እህትን አግባት ማለት አይጠበቅበትም ነበር፣ ተሳስቷል። እና አሁን ብሩኬ በጣም ግልፍተኛ እየሆነ ነው። ምክንያቱም ይሄ ልጅ ምን ያደርግ በዛበት እኮ እንዴ። ጥሬ ስጋውን በሉት። ከዛም በኮሜንትም በምንም የማያደርጉት ነገር አለ። ስለዚህ እኔ አንዳንድ ሰው ደግሞ ብሩኬ መልአክ ነው የሚመስላችሁና በቃ ሁሉ ነገሮችን እሺ እንዳለ እንዲያልፍ ነው የምትፈልጉት ማለት ነው። እንደዛ ደግሞ አይሆንም። ምክንያቱም ይሄ ልጅ ሰው ነው፣ ስሜት አለው። እንደ ማንኛውም ሰው ይናደዳል፣ ይበሳጫል፣ ልቡ ይጎዳል። እና ሲበዛበት ነው ብሩኬ አሁን እንደዚህ የሆነው እንጂ እንደዚህ አይነት ልጅ አልነበረ። ነገሮች ሲደራረቡበት የሚረዳው ሰው ሲያጣ ነው እየተናደደ የመጣውና ቢሆንም ግን ብሩኬ መከባበር ከሌለ ፍቅር የለም። መከባበር ያስፈልጋል። በተለይ ደግሞ ሴት ልጅ ክብር ትፈልጋለች። ያው እኛ በተፈጥሯችን ፍቅረኛሞቻችን እንዲያቆላምጡ እንፈልጋለን፣ እንዲያባብሉን እንፈልጋለን። እና ብሩኬ ነገሮችን ብታረጋጋቸው፣ ክፉ ከአንደበት ባይወጣ መልካም። እኔ እኮ አሁን ብሩኬን ሁሉ ሰው ይጨፈጭፈዋል፣ ግን እኮ ሀይሚን ብትሆን ኤፍሬም ቢሆን የሚያወጡት ቃላት ደስ አይልም። አሁን ሀይሚ ክፍታ ብላ ሰደበችው ብሩኬን እና አሁን ይህን እየሰማ ደግሞ እሱ ታገስ ማለት በጣም ነው የሚከብደው። እንደ ራሳችሁ ስታስቡት አሁን ለምሳሌ ሰው ተነስቶ ዝም ብሎ ሲሰድባችሁ ዝም አትሉም አይደለ? እንደዛ ነው። የብሩኬን ስሜትን በዚህ መልኩ ነው መረዳት ያለባችሁ። ብዙ ነገሮችን ታግሶ ማለፍ አይችልም እንዴ። ለአንድ ህይወት ሽፈተ ነው እንዴ። እስኪ ይሄ ልጅ ምን ያደርግ እስኪ። አሁን ሀይሚ በዚህ ደረጃ መሆን የሚጠበቅባት እኮ ብሩኬ እሷን ፊት ቢነሳት ነበረ። ብሩኬ ለሀይሚ ያለው ነገር ቢመነምን፣ ለሀይሚ ያለው ፍላጎት ቢቀንስ ኖሮ ሀይሚ በቃ ከአንተ ጋር መኖር አልፈልግም ብላ ትሄድ ነበር። ግን ብሩኬ አሁንም ቢሆን ከኔ ጋር እንሆን፣ ከኔ ጋር እጅ ለእጅ እንያያዝ እያለ ሀይሚ ግን ልሰማ አልቻለችም እኮ እንዴ። ስንቴ ነው የነገራት። እና አሁን ራሱ ማለት ነው ኢንትሮ ሲሰሩ ሀይሚና ኤፍሬም ሲመጡ ምንድነው ሲናገር የነበረው? ያንን ነገር ማስቆም አትችይም ነበር ሀይሚ? አሁን የሚናገረው ነገር ለብሩኬ ሲናገር የነበረው ነገር ልክ ነው፣ ተው እንደዚህ አይነት ነገር አትበል እኮ ማለት ትችይ ነበር። አንቺ ግን ዝም ነው ያልሽው። እና ደግሞ ዛሬም ወንድሞቹ አሬ ሰው ልጅ ደግሞ በቃ ተለያይ ካላለ ተብሎ አሁን ይወቀሳል። ኧረ ሀይሚ ታይ ግን ስንት ሰው እኮ ማለት ነው ለቤተሰቤ ፍቅር ስጥልኝ፣ ቤተሰቤን ፍቅር አድርግልኝ እባክህን ብሎ ይጸልያል።
አንቺ እንደዚህ እየወደዱሽ ጭራሽ እኔን ተለያይ ብለው መምከር ነበረባቸው ብለሽ ትናገራለሽ። ግፍ አይሆንም ግን የምሬን እኮ ነው ሀይሚ ማርያምን በጣም እኮ ነው የሚወዱሽ። ከምሬ ነው በጣም ነው የሚወዱሽ የሚያከብሩሽ። እና አንቺን የማይናገሩሽ ስለሚያከብሩሽም ስለሚወዱሽም ነው። አጠፋም አላጠፋም እውነት ለመናገር ወንድማቸውን ነው የሚዘረጥጡት። አንቺን አይነኩሽም። እና እንዴት ሰው ተለያይ ለምን አይሉኝም ብሎ ይወቅሳል። በቃ ይሄን ከፈለግሽ ይሉሻል። ከዚህ በኋላ ምን ችግር አለ ታዲያ? ይሄን ከፈለግሽ ይሉሻል እንዴ ሀይሚ። ሌላው ደግሞ ማለት ነው የብሩኬን ፎቶ አንቺ ከብሩኬ ጋር የምር ከልብሽ መለየት ብትፈልጊ ኖሮ ማለት ነው ፎቶውን አትፈልጊም ነበር። ምክንያቱም የሰው ልጅ ይለያያል አይደል? ህይወት ይቀጥላል በሚለው ምናልባት ከሌላ ሰው ጋር ህይወት ልንጀምር እንችላለን እና በዛ ሰው ትዝታ መኖር አለብን መኖር የለብንም። አየሽ አይደለ? አውቀሽ እንደሆነ ሀይሚ ከልብሽ ትወጃለሽ ብሩኬን፣ መለየት አትፈልጊም። እና ያው ብሩኬ ደግሞ እንዴት ነው እንዲህ ለምናት ነው የፈለገችው አለ አይደል? እንዴት ነው እኛ ሴቶች በተፈጥሯችን ምንድን የሚባለው ቤተሰብ እንዲያቆላምጡን እንፈልጋለን። የምሬን ነው የምላችሁ እንዲለማመጡን እንፈልጋለን። እና ያን ነገር ነበር የፈለገችው። ግን ደግሞ ብሩኬ እንደዚህ አይነት ነገሮችን አያደርግም። የፈለገ ሰው ይቀመጣል፣ የፈለገ ሰው ይሄዳል ነው ባህሪው። እና በጣም ከባድ ነው። ስለዚህ የምርም አንቺ ከልብሽ አስበሽበት መለየት የምትፈልጊ ቢሆን ኑሮ ማለት ነው የብሩኬ አንዳች ነገር ትዝታ እንዲኖርብሽ አትፈልጊም ነበር። ለትዝታ ይሆነኛል ማለት ምን ማለት ነው? ዋናው ኦሪጂናሉ ፊትሽ ላይ ተቀምጦ ለትዝታ ይሆናል። ማቀፍ ከፈለግሽ ዋናውን ኦሪጂናሉን እቅፍ አታደርጊም? ፍቅርሽ እንዲመለስ አታደርጊም? የምሬን እኮ ነው። ምን እያደረጋችሁ ነው ግን ሀይሚና ብሩኬና? ለማንኛውም እኔ አክብሬህ ነው የምኖረው ላችሁ። አረ አትከባበሩም። ክብር አየን እኮ። እንዴት ነው የምትከባበሩት እናንተ? እንደፈለጋችሁ እየተዘናጣጠላችሁ አይደል እንዴ? ይሄ ነው እንዴ እናንተ ክብር? ይኸው እየተሰዳደባችሁ እያየን። ክብር እኮ እንደዚህ አይደለም። እና ሀይሚ ሲጀምር ያው አንቺ አሁን በቃ እንዴት ነው ሁሌም መሸሽ ነው የምትፈልጊው። እኔ ብዙ መናገር አልፈልግም። ሁሌም ማለት አንድ አይነት ነገር መናገር አልፈልግም። አሁን ሀይሚ ከመሸሽ ይልቅ ነገሮችን ብትጋፈጥ ጥሩ ነበረ። ገብቷችኋል አይደለ? አሁን በትናንትናው ዕለት ወደ እኔ የመጣሁ አስተካክላል ብዬ ነበር አለች። ምኑን ያስተካክለው? ኦልሬዲ እኮ ተናገረ። ያብስራን እኔ አላፈቅራትም፣ እሷን ያብሰላትን እኔ አላፈቅራትም፣ እሷን የምትወደኝ ብሎ ተናገረ። ከዛ በላይ ምኑን ያስተካክለው እንዴ? ኤፍሬም ሲናገር ልክ ነው፣ ብሩጌ ሲናገር ደግሞ ስህተት ነው። እና መላጣ ያለውን ደግሞ ከጋሽዬ ጋር ወስዳችሁ አጣውቃችሁት። አሁን ብሩኬ ጋሽዬን የተሳደበው እያላችሁ በጣም ብዙ የምትሏላችሁ። ሲጀመር ይሄ መላጣ ማለት ሙቤ ይጠቀመዋል፣ ሀሰን ይጠቀመዋል፣ ማን ነበረ ሚፍታ ይጠቀመዋል። ሁሉም ሰው መላጣ ብለው ይሳደባሉ፣ እንደ አዲስ ሰውን ለማስጠቆር ካልሆነ በስተቀር ማለት ነው። እና ጋሽዬን አይደለም የተሳደበው እሱ እንደዚህ ሰው የሚሳደብ ስነ ስርዓት የሌለው ሰው አይደለም። በቃ ይሄ እንደ ልምድ ነው። እና እንግዲህ አሁን ደግሞ እዩ ልትመጣ ነው። እዩ ከዛ ቤት ትገባለች። ከዛ ምን ይፈጠራል ነገሮች በሙሉ ማለት ነው። እና ሲጀመር ሁሉንም ቦታ ሲዘሽ አንቺ ነው ወደ ቤትሽ መመለስ አለብሽ ብዬ ነው የማስበው። ምክንያቱም ብሩኬ አሁንም ቢሆን ክፍት ነው ለአንቺ። እግዚአብሔርን እኔ እንጃ አንዳንዴ የሆነ በቃ በሰዎችም ግፊት ይሁን መስሎንም ይሁን ማጣት የሌለብንን ሰው እናጣለን። በእርግጥ ሀይሚ ብትሄድ ሌላ ሀይሚ ትመጣለች። ብሩኬ ቤት ሌላ ከብሩኬ የበለጠ ሊመጣ ይችላል። ሀይሚ ብትሄድ ከሀይሚ የበለጠች ልትመጣ ትችላለች። ገብቷችኋል አይደለ? ህይወት በአንድ በኩል አይደለም የምትቆመው። የተለያየ መንገድ አላት ህይወት ማለት ነው። ግን ደግሞ እንደዚህ እየተፋቀራችሁ እየተዋደዳችሁ ባትለያዩ እና ኧረ እኔ እንጃ በጣም ነው የሚከብደው። ብቻ ግን አነጋገራችሁ ሁሉ ደስ አይልም። በተለይ ሀይሚ ደግሞ ነገሮች አሁን ብሩኬ ለብቻ ነገሩን መደፍደፍ ሳይሆን አንቺም ቆም ብለሽ ልታስቢ ይገባሻል። ዝም ብሎ ወጥቶ በመሄድ አይደለም ነገር የሚስተካከለው እንዴ። እንደዚህ እየወደደሽ ከኔ ጋር ሁኝ እያለ እየለመነሽ እሱን አጋፍጠሽ የምትሄድ ከሆነ ታዲያ ምኑን ታስተካከላችሁ?